ሰላም የተወደዳችሁ የኦሌ ስፖርት ቤተሰቦቻችን አዳዲስ እግር ኳስን የተመለከቱ መረጃዎችን ልናደርሳችሁ ተገኝተናል። መረጃዎቹ ሁልጊዜ እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ መከታተል ትችላላችሁ። በዛሬው ዝግጅታችን የምንዳስሰው በእንግሊዝ ፕሪምየር ሊግ የሳምንቱ ተጠባቂ ጨዋታ የሆነውን ቸልሲን ከአርሰናል የሚያገናኘውን ጨዋታ እንዲሁም ዌስትሃም ከሊቨርፑል የሚያደርጉትን ወሳኝ ጨዋታ ይሆናል። በቅድሚያ ቸልሲ ከአርሰናል የሚያደርጉትን የሳምንቱን ታላቅ ጨዋታ ስንመለከት ነገ እሁድ ቸልሲ በስታንፎርድ ብሪጅ አርሰናልን ሲያስተናግድ በሊጉ ደረጃ በመሪነትና በሁለተኝነት የተቀመጡ ክለቦች እርስ በርስ የሚገናኙበት ጨዋታ በመሆኑ ከፍተኛ ትኩረት አግኝቷል። ከጨዋታው በፊት ያሉትን አንዳንድ ጠቃሚ እውነታዎችና ቁጥሮች ለመመልከት ያክል በቅድሚያ በውድድር ዓመቱ በሊጉ ያላቸውን ደረጃ ስናነሳ በዚህ የውድድር ዘመን ከ12 ጨዋታዎች በኋላ ቸልሲ 23 ነጥብ በመሰብሰብ ሁለተኛ ደረጃ ላይ ይገኛል። አርሰናልም እስካሁን 29 ነጥቦችን በመያዝ አንደኛ ደረጃ ላይ ይገኛል። በቸልሲና በአርሰናል መካከል ያለውን የእርስ በርስ ግንኙነት ታሪክ ስንመለከት ቸልሲ ከማንኛውም ሌላ ክለብ በላይ ከአርሰናል ጋር ብዙ ጨዋታዎችን አድርጓል። ይህም በቁጥር ሲቀመጥ በሁሉም ውድድሮች 211 ግጥሚያዎች አድርጓል ማለት ነው። ነገ እሁድ በቼልሲ ስቴዲየም ስታንፎርድ ብሪጅ የሚገናኙበት ጨዋታ ለ98ኛ ጊዜ ይሆናል። በሊጉ ታሪክ ቸልሲዎች በሜዳቸው አርሰናልን ለመጨረሻ ጊዜ ያሸነፉት ነሐሴ 2018 3-2 በሆነ ውጤት ነበር። በመካከላቸው በተደረጉት የመጨረሻዎቹ 11 የፕሪሚየር ሊግ ጨዋታዎችም አርሰናል 7 ጊዜ ሲያሸንፍ 3 ጊዜ አቻ ወጥቷል። እንዲሁም አንድ ጊዜ ብቻ ተሸንፏል። የቸልሲው ብቸኛ ድል የተገኘው ነሐሴ 2021 በአርሰናል ሜዳ ኤሚሬትስ አሸናፊ በሆነበት ጊዜ ነው። አርሰናል አሁን ላይ በቸልሲ ላይ ያለው የሰባት ጨዋታዎች ያለመሸነፍ የሊግ ጉዞ ከ1995 እስከ 2005 ባለው ጊዜ ውስጥ ከነበረው የ19 ጨዋታዎች ጉዞ በኋላ ረዥሙ ነው። በአጠቃላይ በሁሉም ውድድሮች ከ211 ጨዋታዎች ቸልሲ 66 ጊዜ አርሰናልን አሸንፏል፣ 61 ጊዜ አቻ ወጥቷል፣ እንዲሁም 84 ጊዜ ተሸንፏል። ቸልሲ በዚህ የውድድር ዘመን እስካሁን ያደረገውን ጉዞ ስንመለከት ከመጨረሻዎቹ 6 የፕሪሚየር ሊግ ጨዋታዎች 5ቱን አሸንፏል። በመጨረሻዎቹ 7 የሊግ ጨዋታዎች በሁሉም ቀድሞ ግብ አስቆጥሯል። በዚህ የውድድር ዘመን ግብ ማስቆጠር ያልቻለው አንድ ጊዜ ብቻ ነው። ይህም ከክሪስታል ፓላስ ጋር 0-0 አቻ በወጣበት ጨዋታ ነበር። ቸልሲ እስካሁን 23 ጎሎችን አስቆጥሯል። በዚህ የውድድር ዘመን ከሱ የበለጠ ግብ ያስቆጠሩት ሁለት ቡድኖች አርሰናል እና ማንቸስተር ሲቲ ብቻ ናቸው። የቸልሲዎች የተከላካይ መስመር እስካሁን 11 ግቦች ብቻ ተቆጥረውበታል። ከዚህ ያነሰ ግብ የተቆጠረባቸውም ጥቂት ቡድኖች ብቻ ናቸው። ቸልሲ ብዙውን ጊዜ የሚጫወተው በጣም ወጣት የሆነ የመጀመሪያ አሰላለፍን በመጠቀም ነው። በዚህ የውድድር ዘመን የመጀመሪያው ቡድን አማካይ ዕድሜያቸው 24 ዓመት ከ170 ቀናት ሲሆን ይህም በሊጉ ውስጥ ትንሹ ነው። በዚህ ዓመት በሁሉም ውድድሮች አንዳንድ የቸልሲ ተጫዋቾች በግብ ተሳትፎ ማለትም ግብ በማስቆጠር እና ለግብ የሚሆኑ ኳሶችን በማመቻቸት ከፍተኛ ቁጥር አስመዝግበዋል። ለመጥቀስ ያክል ኢንዞ ፈርናንዴዝ 22 የግብ ተሳትፎ፣ ፔድሮ ኔቶ 16 የግብ ተሳትፎ፣ ኮል ፓልመር 15 የግብ ተሳትፎ ናቸው። በመቀጠል አርሰናል በዚህ የውድድር ዘመን እስካሁን ያደረጉትን ጉዞ ስንመለከት ከአርሰናል ተጫዋቾች መካከል ከፍተኛ ግብ አስቆጣሪዎች ከሆኑት ተጫዋቾች መካከል ኢብሪቼ ኢዜ እና ቪክቶር ኬሬሽ እያንዳንዳቸው 4 ግቦችን ሲያስቆጥሩ በተጨማሪም ቡካዮ ሳካ እና ሊሳንድሮ ትሮሳርድ እያንዳንዳቸው 3 ግቦችን አስቆጥረዋል። ግብ ጠባቂያቸው ዴቪድ ራያ በዚህ የውድድር ዘመን በሊግ ከየትኛውም ግብ ጠባቂዎች በላይ በ7 ጨዋታዎች ግብ ሳይቆጠርበት ጨዋታውን መጨረስ ችሏል። በዚህ የውድድር ዘመን አርሰናል ረዥም የሆነ ያለመሸነፍ ጉዞ ላይ ነው። ብዙ ጨዋታዎችን ማሸነፍ ሲችል በጥቂቱ አቻ ወጥቷል። በአጠቃላይም በጣም ጥቂቶች ሽንፈቶችን አስተናግዷል። ከሜዳ ውጭ ባደረጓቸው ጨዋታዎችም ጥሩ ሪከርድ አላቸው። በመጨረሻዎቹ ከሜዳ ውጭ ባደረጓቸው 20 የፕሪሚየር ሊግ ጨዋታዎች አንድ ሽንፈት ብቻ ሲያስተናግድ በመጨረሻዎቹ 19 ከሜዳ ውጭ የተጫወቷቸው የለንደን ደርቢዎች አንድ ሽንፈት ብቻ አስተናግዷል። የኦፕታ ሱፐር ኮምፒውተር ትንበያን ስንመለከት አርሰናል ጨዋታውን የማሸነፍ እድሉ 41.9% ሲሆን ዌስትሃም በበኩሉ ጨዋታውን የማሸነፍ እድሉ 32.6% ነው። ጨዋታው በአቻ ውጤት የመጠናቀቅ እድሉም 25.5% ነው። በመቀጠል የምንመለከተው ዌስትሃም ዩናይትድ ከሊቨርፑል በሚያደርጉት ጨዋታ ቁልፍ እውነታዎችና ቁጥራዊ መረጃዎችን ይሆናል። ሊቨርፑል ከዌስትሃም ጋር ባደረጋቸው የመጨረሻዎቹ 18 የፕሪሚየር ሊግ ጨዋታዎች የተሸነፈው አንድ ጊዜ ብቻ ነው። ከእነዚህ ውስጥ 14 ጊዜ አሸንፎ 3 ጊዜ አቻ ወጥቷል። ሊቨርፑል ወደ ዌስትሃም ሜዳ ለንደን ስቴዲየም ባደረጋቸው 9 የቅርብ ጊዜ የፕሪሚየር ሊግ ጨዋታዎች 25 ጎሎችን አስቆጥሯል። ሊቨርፑል ወደ ለንደን ስቴዲየም ባደረገው የመጨረሻ ጉብኝት 5-0 አሸንፎ ነበር። የዌስትሃምን ወቅታዊ ሁኔታ ስንመለከት ዌስትሃም በቅርብ ጊዜ በፈረንጆቹ ህዳር ወር ባደረጓቸው 3 የፕሪሚየር ሊግ ጨዋታዎች 7 ነጥቦችን ሰብስቧል። 2 አሸንፎ 1 አቻ ወጥቷል። ይህ ውጤት ቀደም ካሉት ወራት ማለትም
ከነሐሴ እስከ ጥቅምት ካደረጋቸው ጨዋታዎች ካገኘው ነጥብ 2 እጥፍ የሚጠጋ ይበልጣል። ዌስትሃም በመጨረሻዎቹ 2 የሜዳ ላይ የሊግ ጨዋታዎች በተከታታይ አሸንፏል። ከዚህ በፊት በሜዳው ያደረጋቸውን 9 ጨዋታዎች ሳያሸንፍ ቆይቶ ነበር። በጨዋታው የተሻለ እንቅስቃሴ እንደሚያደርጉ የሚጠበቁ ተጫዋቾችን ለመጠቆም አሌክሳንደር ኢሳክ በፕሪምየር ሊጉ ከዚህ ቀደም ከዌስትሃም ጋር ባደረጓቸው ጨዋታዎች 5 ጎሎችን አስቆጥሮ 1 ለግብ የሚሆን ኳስ አቀብሏል። ይህም በኖቲንግሃም ፎረስት ላይ ካደረገው የግብ ተሳትፎ በመቀጠል ሁለተኛው ከፍተኛ የግብ ተሳትፎ ነው። በሌሎች የሊቨርፑል ተጫዋቾች የተመዘገቡ ቁጥሮችን ስንመለከት መሐመድ ሳላህ በሁሉም ውድድሮች በ18 ጨዋታዎች 13 ግቦችን በማስቆጠር ሊቨርፑል ከዌስትሃም ጋር ባደረጋቸው ግጥሚያዎች ታሪክ ከፍተኛ ግብ አስቆጣሪ ነው። ሊቨርፑል በተጨማሪም በተከታታይ በ17 የሊግ ጨዋታዎች በዌስትሃም ላይ ግብ ያስቆጠረበትን የክለብ ሪከርድ ይዟል። ወደ ለንደን ስቴዲየም ባደረጋቸው በ9ኙም ጉብኝቶች ግብ አስቆጥሯል። በአጠቃላይ በፕሪምየር ሊጉ ሊቨርፑል ዌስትሃምን 37 ጊዜ ያሸነፈ ሲሆን ይህ ከማንኛውም ቡድን በበለጠ ብዙ ጨዋታዎችን ያሸነፈበት ቁጥር ነው። የኦፕታ ሱፐር ኮምፒውተር ትንበያን ስንመለከት ሊቨርፑል ጨዋታውን የማሸነፍ እድሉ 49.8% ሲሆን ዌስትሃም በበኩሉ ጨዋታውን የማሸነፍ እድሉ 26.6% ነው። ጨዋታው ባቻ ውጤት የመጠናቀቅ እድሉም 23.7% ነው። ለሰዓቱ የያዝናቸው መረጃዎች እነዚህን ይመስሉ ነበር። ስትከታተሉን ስለቆያችሁ እናመሰግናለን። ድጋሚ ያገናኘን ኖስቤሞስ